በዚህም የመጀመሪያዋ ህገ ኦሪትም ሐዲስም ሁለቱም ተስማምተዋል። ፈቃዷ ከሆነ ጥሩ፣ በፈቃዷ ከሆነና ይላል ድንግልናዋን ካጠፋ ምክንያቱም በተክሊል ከማግባት ደፍሯታላ። ስለዚህ እንደዚህ አይነት ሰው የለም ዛሬ ምንም የማታቀን የቤት ልጅን አታሎ ወይ በመጠጥ ወይ በጓደኛ ወይ በተለያየ መንገድ አስፈራርቶም ወይ ደግሞ ያላገባችን ሴት ወይም ደግሞ የሌላ ሰው እጮኛን ቺት ያደረገ ሰው የለም። ምን ይሁን ነው የሚለው? የእርሱ ያልሆነችን ሴት የደፈረ በእርሷ ላይ ደግሞ ኃይል የተጠቀመ ካለ ባይ ፎርስ ማለት በጠለፋ ሊሆን ይችላል። የተወገዘ ነው በእኛ ቤተክርስቲያን። እኛ ምንድነው ቤተክርስቲያናችን የምታስተምረን? ሁለቱም ከተስማሙ ብሉይና ሐዲስ እንደሚያስተምሩን ባልና ሚስት ከተስማሙ ብቻ ስለዚህ በዚህ ምክንያት የወደቀን ሰዎች ካል ንስሐ መግባት አለብን ማለት ነው። ስንተኛውን የሐዋርያት ሕግ የጣስ ነው? አብጥሊ 63 ላይ አንቀጽ 63 ላይ አራተኛ የሐዋርያት ሲኖዶስ ላይ ይሄን ሕግ ጥሰናል። ቤት ይቁጠረው እንግዲህ የስንት ንጹሃን የሆኑ ምንም የማያውቁ እህቶቻችን ክብረ ንጽህና ያጎደለ ወንድ ብዛት፣ የስንት ምንም የማያውቁ እህቶቻችን ጭምር በዝሙት የጣለ ወንድ ብዛት። ያ ብቻ አይደለም፣ ለሌላ የታጨችውን የፍቅረኛውን ማነው የጓደኛውን ፍቅረኛ የወሰደ የጎረቤቱን፣ የክላስሜቱን፣ የሥራ ባልደረባውን ለሌላ ሰው የታጨችን ቺት ያረገ የእርሱ ያልሆነችውን ደግሞ የደፈረ በእርሷ ላይ ኃይል የተጠቀመ ሰው ካለ ችግር የለም። ወንድ ነው ጀብዱ ነው ታለች ቤተክርስቲያን። የታባቱ ወንድ አይደለ እንዴ እንደፈለገ ይሆን ነው የምትለው? አትልም። ምን እንደምትለው ቤተክርስቲያን? ከቤተክርስቲያን ይባረር። በሉ የቤተክርስቲያን ስርዓት እንዲከበር የምትፈልጉ ሰዎች፣ የሐዋርያት ሕግ ይከበር ምንል ሰዎች ካለን ይሄም ይከበር። እዚህ እንኳን ቲክቶክ ላይ ስንት ሰው እናውቃለን? አንዱ አንዱን እጮኛ ቺት እያደረገ እዚህ ላይ እንኳን እዚህ ቲክቶክ ላይ ተውት። ማታውቁት ሰው አትቁጠሩት። ለዚህ ቲክቶክ ላይ እንኳን ስንት እህቶቻችን በዚህ መንገድ ሳያስቡት የተጎዱ አሉ። ይህ ሰው ምን ይሁን ነው የሚለው? ከቤተ ክርስቲያን ይባላል። እዚህ አንዳንድ ጊዜ ቤተክርስቲያን ላይ ያጸዳ ፈልጎ ነው እግዚአብሔር ይህን ነገር ያመጣው ካላችሁ ካጸዳው ይህንም ሰው እኛንም ጭምር እንደዚህ የሚያጸዳ እንዲህ እግዚአብሔር ያጸዳ። አይ እችን ተዋቸው እሺ፣ አብጥሊ 63 አንቀጽን ተዋቸው የኛ ምዕመናን ስለሚነካ እሷን ተውና ጳጳስና ቄስ የሚነካውን ብቻ ነው ማጸዳው እግዚአብሔር አምላክ ይላል። እግዚአብሔር የሚያዳላ አምላክ ነው። እግዚአብሔር ፍትሐዊ አምላክ አይደለም? ፍትሐዊ በጽድቅ አይደል እንዴ? ወይስ ለኛ ሲሆን እየዘለለ ያልፈዋል? ይሄንን አይ እናንተ እንደፈለጋችሁ ነው እንደፈለጋችሁ ዝለሉ፣ ካህናትና ዲያቆናት ግን ይሰራላችኋል ነው የሚለው። አሁንና በጣም አደገኛ እንደሆነ እንድትረዱ። ስለዚህ ይሄን መጽሐፍ በጣም መያዝ አለብን። በዚህ አጋጣሚ ይሄ ራሱ እኮ ንስሐችን ጭምር ነው። ያለንበትን ደረጃ ይናገራል። ወደዚህ መንገድ እየሄድን ያለን ሰዎች ካለን እንድንስተካከል ያደርጋል። የወደቅን ሰዎች ካለን ንስሐ እንድንገባ ያደርጋል። በዛ ላይ ደግሞ እንደ ጻድቅ ራሳችን የምንቆጥር ሰዎች ካለን ደግሞ ማንነታችን ያሳየናል። አብጥሌ ስንት ላይ ነው የተጻፈው? አንቀጽ ስንት ነው? 63 ላይ። ስለዚህ ለጋብቻ ያጨሽው ወይ ያጨሃት ከሆነ ወይ ከሆንሽ በቤተ ክርስቲያን ወይ በተክሊል ሰት ከተፈጠሩ እንኳን በሁለታችሁ እጮኛ ከሆናችሁ በኋላ እንኳን ወድቃችሁ ከሆነ በቁርባን ከዛ ውጪ በዓለማዊ መንገድ የሚደረግ ጋብቻም ሆነ አንዱ ኃይል ተጠቅሞ
አንደኛውን በዝሙት ከጣለው ከቤተክርስቲያን ይባረር ነው የሚለው። ስለዚህ በእኛ ቤተክርስቲያን አስገድዶ መድፈር ምንድነው ማለት ነው? የተወገዘ ነው። የሴቶችና የህፃናት ጉዳዮች ሚኒስተር ተናገሩ ሳለን አይደለም። ይሄ የሰላም ሚኒስተር ስለተናገረ አይደለም። ይሄን የሰላም ሚኒስተር ሳይኖር በፊት የሴቶችና የህፃናት ጉዳዮች ሳይኖር በፊት የሴቶች ነፃነትና የሴቶች እኩልነትን የሚያንጸባርቁ አካላት ፌሚኒስቶች ሳይነሱ በፊት ቤተክርስቲያናችን ይህን ስርዓት አስቀምጣለች። ታዲያ ቤተክርስቲያን ልትመሰገን አይገባትም? ሊጨበጨብላት አይገባም? ቤተክርስቲያን ዓለም አቀፉ ማህበረሰብ ስለ ጮኸ ነው ቤተክርስቲያን ያስቀመጠችው። ሐዋርያት መቼ የነበሩት? አስቡት ዘመኑን። ሐዋርያት የነበሩበት ዘመን፣ ሐዋርያት ይህን ስርዓት ያስቀምጡበትን ዘመን ቁጠሩት። ስለዚህ ሂውማን ራይት ዎች ስለተናገረን የሴቶችና ጉዳይ ሚኒስትሮች ምናምን መጥተው እባካችሁን ካህናት ስበኩልን ስላሉ አይደለም። በቤተክርስቲያናችን የተከለከለ ነው። በቃ አለቀ። ምን ያክለኛ ዘመን የኛ ቤተክርስቲያን ቀድሞ ተጓዥ ነው። ተመልከቱ። በእርሷ ላይ ኃይል የተጠቀመ እኮ ነው የሚለው። ኤክስኪውዝ የለውም። በቃ ከቤተክርስቲያን ይባረር ነው የሚለው። እና ይሄ ስንት ላይ ነው ያለው? አብጥሊስ 63 ላይ። ስለዚህ በሴቶች እኩልነት ቤተክርስቲያን ልትታማ አይገባም። እንዴት ኦፖርቹኒቲ ተመልከቱ። ራሱ እንዴት አማራጭ ናስ ድንግል ወይም ያላገባችሁ ወይም በሌላ ሴት የታጨችውን ወይም ደግሞ የእርሱ ያልሆነችውን የደፈረ ወይም በእርሷ ላይ ኃይል የተጠቀመ ሰው ካለ ኢቭን እኮ ፈቅዳ እንኳን ራሱ ድንግልናዋን ከወሰደ ካጠፋ ከቤተክርስቲያን ይባረር ነው የሚል። አታይም? በፈቃዷ ከሆነና ድንግልናዋን ካጠፋ ከቤተክርስቲያን ይባረር ነው የሚል። አንዳንድ ብልጣ አሳምኜ ነው የሚል ሰው አለ አይደል? አሳምኜ ነው እኔ እንደዛ ባረግ በወድቁ አሳምኜ አስገድጃለሁ የሚላል። በፈቃዷ ከሆነና ነው እኮ የሚለው። ድንግልናዋን ካጠፋ ከቤተክርስቲያን ይባረር ነው የሚል። አይቻልማ። ስለፈቀደለች ብቻ አይደለም። ከጋብቻ በፊት ያለ በሙሉ ዝሙት ነው። በተክሊል ማግባት የምትችልበትን እድል እኮ አዘጋት። ለዚህም በደንብ ልናውቀው ይገባል። እዚህ አጋጣሚ ይቻለች የማሳመን ብቃት ያለው በጣም ምላሰኛው እንዳለ አይደል? እትትት ብሎ እንዴትም ብሎ በቃ በዛ ምላሱ አሳምኖ በዝሙት ወድቆ ክብረ ንጽህና ወስዶ ካጠፋ በኋላ ከቤተክርስቲያን ይባረር። እዚህ አሳምኛት ነው ፈቃዷን ጠይቂያት ነው እና የሚባል ነገር አይሰራም። ይሰማል አይደል? ማይሰማ እንዳትሉ ይሄው አንቀጽ 63 ላይ ነው ያለው። አብጥሊስ ላይ ማለት ነው። አራተኛው የሐዋርያት ሲኖዶስ ላይ ነው ያለው። ይሄን በደንብ ልናውቅ ይገባል። በቃ በደንብ አድርገን ይሄን የሐዋርያት ሲኖዶስ ተግባር ላይ ካዋል ነው እኛ ራሳችን እናስተካክላለን። ምን ያክል እኔ ትክክለኛ ክርስቲያን ነኝ ራሳችሁን ታዩበታላችሁ። እኔ ትክክለኛ ዲያቆን ነኝ፣ እኔ ትክክለኛ ቄስ ነኝ እንድንል ያደርገናል። ሁለተኛ ነገር ቤተክርስቲያን ደግሞ በመላት እንድንረዳት እንድንገነዘባት ደግሞ ያግዛል። ይሄ ማወቅ ለሁላችን ጠቃሚ ስለሆነ ግልጽ ነው ሐሳቡ አይደል? እሺ ባይ ዲፎልት የማይጾም ቄስ ቢገጥም ምንድን ማድረግ ያለብን? ይሄም ተቀምጦልናል። ለወጣ ነው የሚገርማችሁ። እዚሁ አብጥሊስ 65 ላይ ከካህናት ይላል ከዲያቆንም ከቄስም ታላቁን ጾመ ንጹህ 40 ቀን ዕለተ ረቡዕንና ዕለተ ዓርብን የማይጾም ቢኖር በሕገ ቤተክርስቲያን መሰረት ከሹመቱ ይሻር። ሊያጋጥመው ይችላል እንደዚህ የሚያደርግ ሰው። ቄስ ሆኖ አብይ ጾም ማይጾም ሰው ይኖራል። ሮብ ዓርብ ማይጾም ቄስ ሊገጥማችሁ ይችላል። የቤተክርስቲያን ስርዓት ምንድን ነው የሚያዘው? በሕገ ቤተክርስቲያን መሰረት ከሹመቱ ይሻር። የጤና ችግር ካለበት ለቤተክርስቲያን መግለጽ አለበት። ምክንያቱም ቄስ ራሱ የንስሐ አባት አለው። ሌላ ቄስ ታውቃላችሁ፣ የንስሐ አባት የለው ማንም በእኛ ቤተክርስቲያን ማንም ሰው የለም። ቅዱስ አታሊኮ ራሱ የንስሐ አባት አላችሁ ታውቃላችሁ። ይናል
ሌላ ከጳጳሳት መካከል በእድሜ አረጋ የሆነ የንስሐ አባት ይሆናል። ጳጳሳት ላይ ሌላ ጳጳስ የንስሐ አባት አለ። ቄስም ለቄስ የንስሐ አባት አለ። ዲያቆን ቄስ የንስሐ አባት አለ። ምዕመናን ቄስ የንስሐ አባት አለ። ስለዚህ ማንም የንስሐ አባት የለው ማንም የለም። ይሄን እንድታውቁ ቅዱስ ፓትርያርኩ አልኳችሁ ከቅዱስ ሲኖዶስ አባላት መካከል በእድሜ አረጋዊ የሆነ ሊቀ ጳጳስ የፓትርያርኩ የንስሐ አባት፣ ጳጳሳት ለጳጳሳት የንስሐ አባት ይሆናል። የማይበድል የለማ፣ ንስሐ የማያስፈልግ የለማ፣ ዘው ለዝም ብለን ስጋው ደግሞ ተቀበል የሚባል የለማ። ለቄስም ቄስ የንስሐ አባት አለው። ስለዚህ ይሄ 40 ቀን የማይጾም ማለት አብይ ጾምን የማይጾም ሮብና ዓርብ የማይጾም ቄስ ካለ የጤና ችግር ነው? ምንድን ነው? ህመም ሆኖ ነው? ምን ገጥሞት? ነገር ግን ይላል የሚያማካኝበት የስጋ ደዌ ወይም የታወቀ ህማም ከከለከለው አይሻርም ይላል። ስጋ ደዌ ካለበት ወይም ደግሞ የታወቀ ህማም ከከለከለው አይሻርም። ያለ ምክንያት ያልጾመ ህዝባዊ ከሆነ ይባረር። ያለ ምክንያት አለመጾም ምዕመንን ብንሆን ስለዚህ ሮብ ዓርብ ባልጾም ችግር የለውም የሚል ሰው አልገጠማችሁ? ማይጾሙ ሰዎች ከጓደኞቻችሁ መካከል ባካ አንድ ተረጭቼ ብጾም ይሻለኛል የሚል ሰው የለም? ያለ ምክንያት ይላል እዚህ ጋር ያልጾመ ማን? ህዝባዊ እኛም ምዕመናን ወንድም ሴትም እያንዳንድሽ ማለት ከሆነ ምን ይሁን? ይባረር። ማንዳቶሪ ነው መጾም፣ ኦርቶዶክሳዊ ግዴታ ነው። ከተጠመቅኩኝ ምን ችግር አለ? ስጋው ደግሞ ከተቀበልኩ ምን ችግር አለ? በጾመ ነው እንደሚባል ነገር የለም። 40 ቀን ያልጾመ ጾመ ንጹህ የተባለውን ይሁዳ ጾምን ያልጾመ ሰው፣ አብይ ጾምን ያልጾመ ሰው፣ ሮብና ዓርብ የማይጾም ሰው አብጥሊስ አንቀጽ 65 ላይ ያለ ምክንያት ነው የሚለው። ሪዝን ያስፈልጋል። ደዌ ነው፣ የጤና እክል ነው፣ የሥራ ጠባዩ ነው። ከዛ ውጪ ያለ ምክንያት ያልጾመ ህዝባዊ ቢሆን ይባረር ነው የሚለው። ይባረር ማለት በነገራችን ላይ ይወገዝ ማለት ታውቃላችሁ ይናል። ይወገዝ ማለት ምንም ኤክስኪውዝ ነው የሌለው። ስለዚህ ኦርቶዶክስ ሆኜ አንገተ ላይ ክር አለ በተፈጠረው ምናምን ነገር የሀገራችን ወቅታዊ ጉዳይ ሮብ ዓርብ መጾም ትቻለሁ የሚል ሰው አለ። ዝም ብሎ ሮብም ዓርብም ስጋም ዝም ብሎ ይበላል። ዝም ብሎ ነው የሚበላው። ሂዝ ኖት ኦርቶዶክስ ማለት። ስለዚህ ከቄስም እንደዚህ ቢያጋጥመን ይሄው ነው። እሺ እየገባችሁ ነው? በዛባችሁ መሰለኝ። አይ ቲንክ ዛሬ ብዙ አንቀጽ ስለጠቀሰ እንደ ቀላል የምናስባችሁ ነገሮች ስላሉ ለዛ ብዬ እኔ እንደ አጽንኦት የምሰጣችሁ ቀላል አድርገን የምናስባችሁ ነገሮች አሉ። በጣም ምመን ሆኖ በቃ ሮብ ዓርብ የማይጾም ሰው አለ። ግን ኦርቶዶክስ ነው። ዝም ብሎ ነው የሚበላው። በቃ ሮብም ወተት ቢያገኝ ስጋም ቢያገኝ አሁን የገናን ጾም የማይጾም ራሱ አለ። እንደፈለገ ነው የሚሆን። እንደ መብቱ ነው የሚያስበው። በቃ አለ። የተቀመጠ ህግ ያለ ራሱ የማይመስለው ሰው አለ። ይሄ ራሱ የተወገዘ መሆኑን ማወቅ አለብን። ግልጽ ነው። ስለዚህ መጽሐፍ ያልወሰዳችሁ ሰዎች ዲያቆን አንተነህ የሚባል ልጅ ጋር አስቀምጬላችኋለሁ። ሄዳችሁ መውሰድ ትችላላችሁ። ባለፈው ዕለት ያልደረሳችሁ ሰዎች ገንዘቡ ለነዛ ሰዎች የሚሆነው ለእርዳታ የሚሆነው ገንዘብ አስገብታችሁ ያልወሰዳችሁ ሰዎች ካላችሁ ይህንን መጽሐፉን እዛ አስቀምጬላችኋለሁ፣ መውሰድ ትችላላችሁ። በተለይ ውጭ ሀገር ያላችሁ ሰዎች ደግሞ መጽሐፉን በሚመጣ ሰው ማስላክ ስለምትችሉ የሚመጣ ጓደኛ ካላችሁ አሁን ለበዓል የሚመጣ ሰው ለገና የሚመጣ ሰው ማስላክ ትችላላችሁ። ስለዚህ ትንሽ መጽሐፍ ስለሆነች አንድ መጽሐፍ ይዞ መምጣት አይከብደውም። በቃ በቦርሳ ይዞላችሁ እንዲመጣ ማለት ይችላል። ቤት አለ ባላችሁበት ሀገር። ስለዚህ ይህን መጽሐፍ ባለፈው ዕለት ከፍላችሁ ያሉ ሰዎች እንዳያመልጣችሁ፣ ሳያልቅ ብትወስዱት መልካም ነው። ካለቀ በኋላ ብትጮህ የለውበትም።
ያልደረሳችሁ ሰዎች ካላችሁ በኢንቦክስ ጻፉልኝ፣ እንዲደርሳችሁ ይደረጋል። ግልጽ ነው። እስካሁን ድረስ የተማማርነው ነገር ገብቷችኋል? ይከብዳል? ይከብዳል? እንዴት አያችሁት? እንዴት ነው? አሁን በተማማርነው ቀላል ነው? እንዴት ነው? እስቲ እውነት እንነጋገር። ቀላል ነው? ቀላል ነው? እኔ ቀላል ነው አይደል? ታድላችሁ ቀላል ነው የሚል ሰው አለ። አይ አሪፍ ነው። ይሁን፣ ቆንጆ ነው። በአራዳ ቋንቋ ብትገልጹት ይሻላል። አሪፍ ነው ብንለው ነው ይሻላል። በዚህ መንገድ ካለፍነውም ቆንጆ ነው፣ አሪፍ ነው። ጸዴ ነው እያላችሁ ብታልፉት ነው የሚቀለው እንጂ። ለዛ ነው አያችሁ ክርስትና መኖሩ ነው በጣም የሚከብደው። መናገሩ በጣም ቀላል ስለሆነ እጅግ በጣም የሚከብደው መኖሩ ነው። በጣም የሚከብደው መኖሩ ደግሞ ሪል ደግሞ ክርስትናውን ደግሞ ስኖሩ ደግሞ ምን ያክል ሊከብድ እንደሚችል ነው በጣም የሚከብደው። በዚህ አጋጣሚ ይሄን የሚያነብሰው ቄስ እንደዚህ ሆኖ አይቼ ተሰናከልኩኝ፣ እኔ ክሬ በጠስኩት ለዚህ ነው፣ እኔ ጠንቋይ ቤት ሄድኩት በዚህ ነው፣ መምሬ ገይን አይቼ ነው፣ እንደዚህ ያረ ቄስ አይቼ ነው የሚባል ነገር አይሰራም ነው፣ አይሰራም። ይሄን በጣም ልታውቁት ይገባል። ይሄን በደንብ ልናውቅ ይገባል። ስለዚህ ቢያንስ አትሊስት ለወንድሞቻችን ኃጢአት መሆኑን እንኳን ቢያንስ እንወቅ እንጂ ነገ ንስሐ ስንገባ እንናዘዘው እንጂ ቢያንስ አይታችኋል። እኔ ሮብና ዓርብ አልጾም ነበረ፣ ዝም ብዬ ነበረ የምበላው፣ ከቤተ ክርስቲያን መባረር ያለብኝ ነበርኩኝ እያልኩ ቢያንስ እንኳን ንስሐ ግባ እንጂ ቢያንስ እንመነው እንጂ ይሄ ኑዛዜ ውስጥ እንኳን ቢያንስ እናስገባው ለካህኑ። ሁለተኛ እዚህ ጋር ራሱ ስታነቡት ለሌላ ሰው ፍቅረኛ ወንድሞን ሴት ለሌላ ሰው የታጨችን ሰው የታጨን ወንድ የፍቅረኛዬን የጓደኛዬን ፍቅረኛ አባብዬ በዚህ ነገር አድርጌ እኔ ከሱ ጋር በዝሙት ወድቅ ያለው እያልሽ ወይ ደግሞ አንተም እያልክ ልጅቷን አስተናክለ ከሆነ ቢያንስ እንኳን ንስሐ እንግባበት እንጂ እኔ ከቤተክርስቲያን መባረር ሰው ነበርኩኝ ለዚህ ለኔ ቀን ነው ያስፈልገኝ ብለን ቢያንስ ንስሐ አባታችን እናዘዘው እንጂ። ስለዚህ የተሰጠን ስግደትና የተሰገደን ጾም ብዙዎቻችን አሁን ትንሽ ስግደት ሲሰጠን መምህሩ እኮ በጣም የገባችሁ ናቸው እንላለን። ኧረ ተው፣ ትንሽ ስግደት ሲሰጠን ትንሽ ጾም ሲሰጠንና ትንሽ ቀምና ከተሰጠን መምህሩ ግን በጣም በስማም የገባችሁ ናቸው አይደለም። እንደ ስርዓቱማ ከሆነ የጓደኛህን ፍቅረኛ አንተና እግዚአብሔር የምታውቁትን የበደልከውን በደልማ ስርዓቱም የሚለው ከቤተክርስቲያን ይባረር ነው የሚለው። ስለዚህ ልትደሰታለህ የሚገባ እንደው በቃ ልንዝናና አይደለም የሳቅል ልንመጣ ለሚገባው እንደው በጣም ልናዝንና በጣም ሊናካን ነው የሚገባው። እና በሚዲያ ልታውቁታላችሁ አንዱ ለአንዱ ቺት የተደራረገ ምናምን እያያችሁት ነው። ለሌላ ሰው እጮኛ የታጨችውን እኮ ነው የሚለው ማያፍር። ያውም ደግሞ አንዳንዱ ሰው ግፉ የገዛ እወደዋለሁ የሚለውን ወንድሙን ጓደኛ ፍቅረኛ ነው ቺት የሚያደርገው። ደስ የሚስትሮ እሷን ሁሉ ነገሯ የምታወያያት የምታማክራትን ጓደኛዋን የእሷን ፍቅረኛ ነው እሷ ሄዳ ቺት ያደረገችባት። ይሄ ማን ያዘዘን? የተከለከለው ማን ነው? አብጥሊ 63 ላይ አራተኛው የሐዋርያት ሲኖዶስ ላይ ነው ያለው። ማን ነው ታዲያ ከኛ መካከል ንጹህ? በጓደኛሽ ጉድ ያረገች ሴት የለችም? ጓደኛ ጉድ ያረገ ሰው የለ? ያውም የግል ሚስጥር የምታወያየው የግል ነገር የምታወያየው አረ ለኔማ እሱ ሁሉ ነገር ነው የምትለው። አንቺም ልክ እንደዛው አንመጻደቅ ምላችሁ። ለዚህ ነው ብዙ ጊዜ የምለው ይሄንን ለዚህ ነው አንመጻደቅ። መጀመሪያ በእኛ ላይ ያለውን የአይን ጉድፋችንን እናጽዳውና ሌላውን ይቀላል። መጀመሪያ እኛ በሀገራችን የሚፈጸመው የአርሲ ሰማዕታት ግፍ እንዲቀንስ ከፈለግን እኛ መጀመሪያ ከዚህ ነገር እንጽዳ። ፕሮፋይላችን ብቻ ሳይሆን ህይወታችን ጭምር አብሮ ይቀየር። ይሄ ነው አክሽን ማለት። ወደዚህ ስንወስደው የሚሆነው ተግባራዊ የሚናደርግ እንጂ አሁን አውቀን በጣም አንተ ይገርማል ስርዓቱ ብለን እንድናደንቅ አይደለም። ነገ ንስሐ ስንገባ አንዱ ከቤተክርስቲያን መባረር የነበረብኝ እኔ ነኝ፣ እንዲህ በደል በድያለሁ። ሐዋርያት በአራተኛው ሲኖዶሳቸው መጽሐፋቸው ላይ አንቀጽ 63 ያለው ህግ በግልጽ ነው የጣስኩት፣ እኔ ወንጀለኛ ነኝ። የምር እያለቀስን ማለት ነው።
ማድረግ አለብን። ቢያንስ ለንስሐ እንዲጠቅመን ነው አሁን እዚህ ጋር እንጂ ለእውቀት አለ አሁን እያወራን ያለ ነው። እንድትሸመዱት ምናምን አንቀሳሱ እንደዚህ ለፈተና አይደለም አሁን እያወራን ያለ ነው። ይሄን እንደ ህገ መንግስቱ አንቀስና ምን ንዑስ አንቀጽ እንደዚህ ያብለን ለሚለውን ለሽምደዳ ለምናወራው አሁን የተነጋገርነው ነው ለህይወት ነው። ስለዚህ ከመናፍቃት ጋር አብሮ መጸለይ ያ ብቻ አይደለም። ትዝ ይላችኋል አይደለ? እቺ ትእዛዝ ሰምታችኋል? ሃይማኖቱን ያልገለጸ ሰው ስለዚህ በተለያየ መንገድ ራሳችንን ያላገኘን ሰዎች ስላለን ራሳችንን እናገኘው። ግድ የለም ታዋቂ ለመሆን ገንዘብ ለማግኘት በተለያየ መንገድ ራሳችን ከፍ ለማድረግ ንጹህ የሆነ የቤተክርስቲያን ስርዓት እየጣስ ነው ገደል እየገባን ስለሆነ ስለዚህ እግዚአብሔር እንዴት ይታረቀን ከተባለ ሐዋርያት ያዘዙትን ይህንን ትእዛዝ ተግባራዊ እናርገው። እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ያላችሁ ሐዋርያት ያዘዙትን ትእዛዝ ተግባራዊ እናርገው። እኛ ንስሐ እንግባ። ለዚህ ሁሉ መፍትሄ ምንድነው? ንስሐ እንግባ። ይህ እንድናቅ ለማሳሰብ ያክል ነው ወደዚህ ጥልቅ ነገር ውስጥ የገባሁት። አሁን የሚገርማችሁ ከአብጥሊስ አልወጣሁም። ስርዓተ ጽዮን ገና አለ፣ እሱን አላየነውም ገና። አሁን እኛ ያለነው አብጥሊስ ላይ ብቻ ነው። ከንዋየ ቅድሳት ጋር በተያያዘ ደግሞ እናቅርብ። በተለይ ይሄ ንዋየ ቅድሳት ታቦት የሚሰርቅ ንዋየ ቅድሳት የሚሰርቁ የከበረ የቤተክርስቲያናችን ጸናጽንን፣ መቋሚያን፣ የብር መስቀልን የሚሸጡ የሚነግዱ ሰዎች አሉ። ይህም በተመለከተ አብጥሊስ 68 እንደዚህ ይላል። አሁን ኮሜንት አጥፉላቸውና ይስሙ ትንሽ። አብጥሊስ 68 ላይ የቤተክርስቲያን የሆነ ንዋየ ቅድሳት ይላል ወይም የብር ዕቃ ማንም ወደ ቤቱ ወስዶ ሊጠቀምበት አይገባም ነው የሚለው። ቤተክርስቲያን አንድ የገባ ገባ ነው። የቤተክርስቲያን ምን የሆነ ንዋየ ቅድሳት። ስለዚህ የቤተክርስቲያን የሆነው ንዋየ ቅድሳት ማለት ልብሰ ተክህኖ ላጥበው ነው ተብሎ ቤት አይወሰድም። የሰማችሁ ነው አይደል? ለክብረ በዓል ጊዜ ንግስ ጊዜ አይታችሁ ከሆነ ማጠቢያ የለም ተብሎ የለም። ማይካ ማጠቢያ ገዝተንም ይሁን ከገበያ ምናጥብበት ውሃ ከየትም አምጥተን መጽዳት ያለበት እዛው ቤተክርስቲያን ውስጥ ብቻ ነው። ልብሰ ተክህኖ አንድ ልብሰ ተክህኖ ከሆነ በኋላ ልናጥበው ነው ተብሎ ላውንደሪ ቤት መውሰድ አይቻልም። ላጥበው በሳፋ ላጥበው ነው በማይካ ላጥበው ነው ተብሎ በማጠቢያ ልብስ ላጥበው ነው ተብሎ ቤት መውሰድም አይቻልም። አንቀጽ ስንት ላይ? 68 ላይ ነው። የቤተ ክርስቲያን የሆነ ንዋየ ቅድሳት ወይም የብር ዕቃ ማንም ወደ ቤቱ ወስዶ ሊጠቀምበት አይገባም። ማን ጸበል መቅጃዋ ጆክ ሳትቀር ጸበል የሚሰጥበት ያለበት ባልዲዋ ሳትቀር ሁሉ ነገር ንዋይ ናት። በቃ ውሃ ልቅዳበት ብሎ ቤት መውሰድ አይቻልም። ፍም የሚፈምበት እሳቱን ከጎርማት አይቻልም። ከጎረቤት አይወሰድም። ለምን? ይህ ለወዳጆቹ ይላል ለእናንተ ለምእመናን እግዚአብሔር ያዘው ሕግ መተላለፍ ነውና ካለ በኋላ እግዚአብሔር በባቢሎን ንጉሥ በናቡከደነጾር ላይ ያደረገውን ታውቃላችሁ። የእግዚአብሔርን ቤተክርስቲያን ሀብት የወሰደ እንዲህም ያደረገ ይበቀሉት ከቤተክርስቲያንም ያባሩት ይላል። ስለዚህ በፍጹም የቤተክርስቲያን ንዋይ የሆነ ነገር ወደ ቤት ማስገባት፣ ወደ ቤት መውሰድ፣ ያ ብቻ አይደለም ደግሞ እንደምታውቁት ለግል ጉዳይ ማዋል ፈጽሞ የተከለከለ ነው። አይቻልም። ማገልገል የምንችለው ለቤተክርስቲያንና ቤተክርስቲያን ብቻ ለሆነ ነገር። እሺ ይሄንን ካነሳ ለዛሬ ይሄን ካልኳችሁ በሹመት በተመለከተ
ለምንድነው አካለ ጎደሎቹ ቤተክርስቲያናችን ክህነት ማይሰጣቸው የሚለውን እዚህ ጋር ተብራርቶ ስላለ እሱ አላንሳላችሁ። እዚህ አብጥሊስ አንቀጽ 53 ላይ ማነው 73 ላይ አይነ ስውር ወይም መስማት የተሳነው ወይም ዲዳ ወይም ሰነፍ ወይም ጋኔን የሚጥለው ወይም ርኩስ መንፈስ ያደረበት ኤጲስቆጶስ ሆኖ መሾም አይገባው። ብሔር አልጠቀሰም፣ ጎሳ አልጠቀሰም። ለምን? አይነ ስውር እኮ እንዴት ስጋው ደሙን ይፈትታል? ምዕመኑ መጠበቅ አይችልም። መስማት የተሳነው ማለት ምዕመናኑን ካልሰማቸው እንዴት የመንጋው እረኛ መሆን ይችላል? መናገርስ የማይችል ከሆነ እንዴት ምዕመኑን ማስተማር የሚችለው ኤጲስቆጶስ? አይነ ስውር መሆን፣ መስማት የተሳነው ሆኖ መፈጠር፣ ዲዳ መሆን፣ እነዚህ ነገሮች ሁሉ ርኩሰት ናቸው? አይደለም። ነውር ሆኖ አይደለም ይላል እዚህ ጋር አይታችኋል። ሌላ ትርጉም እንዳንሰጠው ነውር ሆኖ አይደለም። እነዚህ ነገሮች አይነ ስውር ነው ማለት ነውር ነው የተረገምክ ነው ማለት አይደለም። በተልእኮ ደጃፍ የሚፈቅደውን ለማሳለጥና በእግዚአብሔር ትእዛዝና በክህነቱ ትእዛዝ መቆም ስለማይችል ነው እንጂ አለቀ። ነውር ሆኖ አይደለም። እዚህ ዲዳ መሆን፣ መስማት የተሳነው መሆን፣ አይነ ስውር መሆን ነውር አይደለም። የተረገመ ፍጥረት መሆን አይደለም። ኤጲስቆጶስ ነው የማይሾመው ከዚህ የተነሳ ይቀጥልና እዚህ አብጥሊስ አንቀጽ 74 ላይ ጋኔን ያደረበት ወይም የሚጥል በሽታ ያለበት ካህን ሆኖ አይሾም፣ ከምዕመናንም ጋርም አይደመር። ከዳነስ ከነጻና ከዳነ ግን ከምዕመናን ጋር ይደመር። በጥበብና የቤተክርስቲያንን ስርዓት በማወቁ ለክህነት የሚገባ ሆኖ ከተገኘም ይሾም። ከተፈወሰ ጥሩ፣ ግን የሚጥል በሽታ ካለበት ጋኔን ካለበት አንድ ሰው ክህነት አይሾምም። ለምን? ክህነቱ እንዳያስነቅፍ። አንቀጽ ስንት ላይ ነው ይሄ? አንቀጽ 74 ላይ። ይሄ እንግዲህ የቤተክርስቲያናችን የመጀመሪያው ስርዓት አንድ ካህን ማወቅ ከሚገባው ነገሮች መካከል አንዱ ምንድን ነው? አብጥሊስ ነው። የመጨረሻዎች አብጥሊስ አንቀጽ 80 ላይ ምዕመናን እነዚህ መጽሐፍ ሲጠብቁ ይላል። ስንት? 80 መጽሐፍ ቅዱስ ማናቸው ያዙት? ይሄንን ሐዋርያት። አራተኛ የሐዋርያት ሲኖዶስ ላይ አብጥሊስ አንቀጽ 80 ላይ ምዕመናን እነዚህ መጽሐፍ ሲጠብቁ ይልና ከኦሪትና ከሐዲስ ከምዕመናን ያዘዝናቸው መጽሐፍትም ስማቸው ይህ ነው፣ እርሱም ከእግዚአብሔር አብና ከመንፈስ ቅዱስ የወረደው የዜና መጽሐፍ ለቀለሜጦስ ከነገርነው ሲኖዶስ ጋር ቁጥር ስንት ነው? 81 መጽሐፍ ነው። 81 መጽሐፍ ቅዱስ የምንቀበለው ከዚህ የተነሳ ይሄን ያዙት እነማን ናቸው? አራተኛው የሐዋርያት ሲኖዶስ አብጥሊስ ላይ አንቀጽ ስንት ላይ? 80 ላይ እንዳለ መጽሐፍቶችን ይዘረዝራቸዋል። በዝርዝር እዚህ ያስቀምጣቸዋል። አለቀ በቃ። 8 የሥርዓት መጽሐፍቶች አሉ። እነሱን ይዞ እነዚህን ትምህርቶች ቤተክርስቲያናችን አሉ። ይህን ይመስላል የዛሬው ትምህርታችን። እግዚአብሔር በምህረቱ ይህን ትእዛዛቸውን ሕጋቸውን ጠብቀን ለመኖር ያብቃን ሁላችንም። ትልቁ ነገር አሁን ይሄ የአብጥሊስን ጨርሰን አምስተኛው የሐዋርያት ሲኖዶስ ደግሞ ሌላ ጊዜ የምንቀጥል ይሆናል ማለት ነው። በቃ መሰረታዊ ጉዳይ ምንድነው? አሁን የቤተክርስቲያን ሕግና ስርዓቱን በሚገባ ካወቀን ያን ነገር ደግሞ ለመተግበር ደግሞ ከቻልን 80 መጽሐፍ ቅዱስ ከየት አመጣችሁ ከተባልን የመጽሐፈ ሲኖዶስ የሐዋርያት ሲኖዶስ አብጥሊስ ላይ አንቀጽ 80 ላይ ሐዋርያት ያዘዙ ትእዛዝ መሆኑን ልናውቅ ይገባል ለማለት ነው። ይሄን ይመስላል። በውጭ ሀገር ያላችሁ ሰዎችም እንዳልኳችሁ መውሰድ ትችላላችሁ። እዚህ ሀገር ላይ ኖሮ ኢትዮጵያ ውስጥ ኖሮ መጽሐፉን ሊወስድላችሁ የሚችል ሰው ካለ በሰው ማስላክ ትችላላችሁ። በተለይ ደግሞ ካህናት፣ በተለይ ደግሞ ዲያቆናት የመጽሐፍ ይኖራችሁ መልካም ነው።
እጅግ በጣም መልካም ነው። በየቀን ሁለት ገጽ እንኳን ብናነብ እንደው ምን እያደረግን ቤተክርስቲያን ግን እናውቃታለን፣ ስርዓቷን እናውቀዋለን። ምን ይሁን እስቲ? አሁን እኮ ምክንያቱም ጠፋኩ፣ በጣም እኮ ጠፋ። እውነት ግዕዝ ነው እኮ እንዳንል በአማርኛ ተረጎመ። ስፔሻሊ ካህናት፣ ዲያቆናት በደንብ ማወቅ፣ ወንድም ደግሞ ዲያቆን ያላችሁ ምዕመናን ለንስሐ አባቶቻችሁ ተሸልሟቸው እስቲ። ይሄን እውነት ለንስሐ አባቶቻችን ምግብን ጋበዛችሁ የለ ምሳ ብሎ አባ የኔታ ቁርስ በልተው ሄዱን የለ እስቲን ጋብዛቸው። ለንስሐ አባቶቻችን ጥምጣም፣ መስቀል፣ ካባ እንደምናደርገው ሁሉ ይህ እኮ ያስፈልጋል። ዲያቆናት ልክ እንደዛ ሁሉ ተውት። አሁን የቅስናውን ተውውና እስቲ ዲቁና ህይወቱን ይጋራል የሚለው ነገር ብታየው ሁላችን እዚህ ውስጥ አለን። በቃ ሁላችን እዚህ ውስጥ አለን። በጣም የሚገርማችሁ ራሳችን እንድናይ ያደርጋል። አንድ ሁለተኛ ነገር ደግሞ ራሳችን ከማየታችን ባለፈ ደግሞ ሰው ላይ እንዳንፈርድ ደግሞ ያደርጋል። ራሳችን ማየት ስለምንችል ማለት። ስለዚህ የቤተክርስቲያናችንን ስርዓትና ትምህርት በሚገባ እያወቅን ተግባራዊ እንዲሆን ከተፈለገ ከእውቀት ነው የሚጀምረው። ስለዚህ ውልደ ክህነት ናችሁ ዲያቆናት፣ ካህናት እንደዚሁ ማድረግ። በውጭ ሀገር ያላችሁ አብሯችሁ የሚያገለግሉ ዲያቆናት፣ በተለይ በውጭ ሀገር ያሉ ዲያቆናት ብዙ ጊዜ ተሰጥኦን ከተቀበሉ እንደዚህ አይነት ነገር የማንበብ የማወቅ ስለማይገጥማቸው ብትሰጧቸው ቢደርሳቸው ጥሩ ነው። ቤት እንደው ለሁሉም ማድረስ ቢያቀት እንኳን አንድ ብትኖሩ እዛ ሁሉም ዲያቆናት በተራ በተራ ቢያነቧት፣ ቀሳውስት ቢያነቧት በጣም ቆንጆ ነው። ስለዚህ ይሄንን በደንብ እንድናቅም ስለሚያግዝ ይሄን ብትሰሩ በጣም ጥሩ ነው። ይሄን ይመስላል ዛሬ ያነሳ ነው። እግዚአብሔር ከፈቀደ ያኔ ጸሎተ ተሐድሶን በተመለከተ ሚሊኒየም አዳራሽ ላይ በ28 ስለምናቀርበው ሰፋ አድርገን እዛ ላይ እንሄድበታለን ማለት ነው። ዛሬ ትኩረት ያደረኩት ካህናትና ዲያቆናት በተመለከተ ቤተክርስቲያናችን
የሚኒስተር ሳይኖር በፊት የሚኒስትር ተቋማት ሳይገቡ በፊት ቤተክርስቲያን የሰራችው ስራ ምን ያክል ጥልቅ እንደነበረና ምን ያክል ደግሞ ርቃ ተጉዛ እንደነበረ እንድትረዱ ስለሚያግዝ እንድታነቡ ብዬ ይሄን ያቀረብኩት። እሺ ጥያቄዎችን እስቲ ኮሜንት ያለው ልመልስ። እሺ ይህ መጽሐፍ የኦርቶዶክሳዊ ግዴታና ውዴታ የጻፈበት ነው ወይ? አዎ። እሺ ለማጽዳት ለማጠብ በተለይ የካህናት ልብስ መውሰድ አይቻልም? አዎ አይቻልም። እንግዲህ ይሄ በቤተክርስቲያናችን የሁሉ ነገር መስተካከል ያለበት መቅደስ ነው የሚያልቀው፣ እዛው ቅጽረ ቤተክርስቲያን ውስጥ ነው። የቤተክርስቲያን ምንጣፍ ብናጥብ፣ የቤተክርስቲያን ያሉ መጽዳት የሚገባቸውን ብናጸዳ፣ ካህናት የሚነኩት አለ ታውቃላችሁ፣ ምዕመናን የሚነኩት አለ። እሱም ብናደርግ እንደዚህ አይነት ነገሮች ስንሰራ በተቻለ መጠን ይሄ መስራት የሚገባው ቅጽረ ቤተክርስቲያን ውስጥ ነው። አስገዳጅ ምክንያት ካለ የሀገረ ስብከት ሊቀ ጳጳስ ሊፈቅድ ይችላል። በተለይ በውጭ ሀገርና ምን ያለ ሰው ሲሆን የሀገረ ስብከት ሊቀ ጳጳስ ከፈቀደ ነው። ከዛ ውጭ ግን መጽዳት መስተካከል ያለበት ቤተክርስቲያን የገባ ንዋየ ቅድሳት ወደ ውጭ መውጣት የለበትም። የት ነው እናስቀምጠው? ብዙ ነገር ማንሳት ይቻላል። ስለዚህ በተቻለ መጠን እንደው ትንሽ ነገሯን እንኳን ብናጸዳት ቆንጆ ነው። እንደው ትንሽ እያረግን ብናስተካክላት ብንተገብራት ጥሩ ነውና ይሄቻችን መምህር እንላቸዋለንና ወንጌልን መምህራት በሉ ይላልና እንዴት ነው ነገሩ? ዘማርያም ይያይ እርሶ የኔታ ነው አይደል? አይ ቲንክ ኔታ ነው መሰለኝ። አዎ መምህር የሚለው ቃል የሚያገለግለው እንደሚታወቀው ለመምህር ለሆነ ነው። እኛ ጋር አሁን አክቹአሊ ሁሉም መምህር ሆኗል። ብድግ ብሎ ማንኛውም ሰው ማስተማር ይችላል። እኛ ጋር ቀላል ስለሆነ ማለት የአንድ ችግር ስለሆነ ያም ነው አንዱም ፈተና የሆነብን። ግን ትልቁ ችግርም ራሳችንን ያስቀመጥበት ቦታም አለ። መምህር መባልን ስለምንፈልገው እሱ ነው እንጂ መምህር የሚባለው በደንብ የሚገባ የተማረ ሰው ነው መምህር የሚባለውና መምህር ለመባል የበቃ ካለ መምህር የሚባል ችግር የለውም። የበቃው ነው አይደለም ሌላ ጉዳይ ሆኖ ሳለ ማለት መምህርነት ግን በእጅ ብልጫ ነው። እዚህ ያለ ሰው በሙሉ ኮሜንት ያደረገልን ሰው መምህር ብሎ ስለጠራ መምህር ነን ማለት ነው ወይ? በሚወደን ሰው ብዛት ቁጥር ልክ ነው የሚለካ ወይስ ቤተክርስቲያን በሰጠችን እውቅና ነው የሚመሰረተው? እና እኛ ጋር አንዳንድ ሰቅጣጭ ስሞች አሉ ታውቃላችሁ። የማዕረግ ስሞቻችን ራሱ በጣም አደገኛ ናቸው። ያ ደግሞ አሁን ከገባንበት ራሱ ሌላ ነገር ስለሚገባ ሲሰጠውና ከሆነ ሰየው የመምህርነት መስፈርት የሚያሟላ ከሆነ ትልቁ ግን መምህር የህይወት መምህር መሆን ነው። አሁን የተማርነውን ነገር በተግባር የሚያውል ሰው በጣም መምህር ነው። እዚህ ውስጥ መካከል ዲያቆናት፣ ካህናት ካላችሁ ምዕመናም ካለን ሁሉም ሰው እዚህ ውስጥ የተቀመጠውን ድርሻውን ተወጥቶ በሚገባ ዲያቆንም እንደ ድቁናው፣ ቄስም እንደ ቅስናው፣ ምዕመኑም እንደ ምዕመንነቱ ክርስትናውን ቢወጣው በጣም ቆንጆ ነው። ከዚህ በለጠ መምህር ምን አለ? የህይወት መምህር እኮ ነው ለሰው በተግባር የተገኘ ክርስትና። ስለዚህ ይሄ ከሆነ በጣም ቆንጆ ነው። ትልቁ መምህር ማለት የህይወት መምህር። አሁን የቃል የሚያስተምረው ሞልቷል እኮ። አሁን እቺን ከኔ በተሻለ በጣም መምህራን ፍትፍት አድርገው ያስተምሯታል። አሁን እኛ እዚህ ከተናገሩን የበለጠ አስፍተው አምልተው በደንብ ተርጉሞ ያስተምሩናል። ችግሩ ግን እቺ ማን ይኖራት? እቺ እዚህ የተጻፈችውን በተግባር እየኖረ ማን ያሳየን? የህይወት መምህር ካለ ጥሩ ነው። እሺ አድራሻውን ነግራችኋለሁ። በኢንቦክስ ጻፉና ስልክ ቁጥሩን ስለማስቀምጥላችሁ ማረት ትችላላችሁ። በኢንቦክስ ጽፉ፣ እንደዛ እናደርጋለን። እሺ ሌላ ጥያቄ ያለው ሰው አለ? እሺ በኢንቦክስ ጻፉ፣ ችግር የለም። እዛም ሲመጣ እንድትወስዱ። እሺ ከትምህርታችን ጋር በተያያዘ ጥያቄ ያለው ሰው አለ ወይ? ያልተረዳችሁት ወይ ያልገባችሁ ነገር ካለ ማለት ነው። አዎ አለ፣ አዲስ አበባ አለ።
ይመስለኛል። አይ ቲንክ የቀረው ሰው ካለ ስለዚህ ዲያቆን አንተኔ ይባል እሱን ስልኩን በኢንቦክስ አስቀምጥላችሁና ትወስዳላችሁ። ሶፍት ኮፒን አላውቅም የዚህ መጽሐፍ ያለ አይመስለኝም እዚህ። እሺ ሁላችሁም ከተመለሰላችሁና ከዚህ ጋር የተያዘ ነገር ከሌለ እናብቃ። ሉቃስ 16 ላይ አብርሃምና ላዛር እሺ የት ሆነው ነው ባለጸጋውን ያናገሩት? አብርሃምና ላዛር በገነት ነው። ባለጸጋው የነበረው ደግሞ በሲኦል ነው። ባለጸጋው የነበረው በሲኦል ነው አለ እዚያ ሉቃስ ላይ ያብራራሉ እኮ። እሺ እንደምን አለሽ እህታችን? እንዴት ነው ፍቁረ ጊዜ የሚሰማችሁ ከሆነ ቶሎ ቶሎ ብሎ የገባችሁ እንጨርስ። እሺ አይሰማም? እሺ አባት ወይ እንደምን አለ? እግዚአብሔር ይመስገን አለን በቸርነት። እኮ በኢንቦክስ ጻፉልንና ምን ነግራችኋለሁ። ችግር የለም። ኦኬ ጽፌያለሁ። ችግር የለም መልሳለሁ። እሺ እሺ ወንድማችን እሺ እግዚአብሔር ያክብርልሽ። አይ በንስሐ ከተመለሰ እኮ ንስሐ እኮ ትልቅ ነገር ነው። አሁን እኮ ንስሐ መግባት አለመግባት ጉዳይ ላይ ነው እንጂ በንስሐ ከተመለሰ ማሰየው አይደል? አሁን የምናወራው እኮ ንስሐ መግባት አለመግባት ላይ ነው። አሁን ጥያቄው ግን ኃጢአት መሆኑን ራሱ እናውቀዋለን ወይ? ሮብና ዓርብ ዝም ብሎ እየበላ ዝም ብሎ እንደፈለገ የሆነ ያለ ምክንያት ማለት ነው እየሆነ ያለ ሰው እኔ ኦርቶዶክስ ነኝ ብሎ ራሱ እንዴት መቁጠር ይችላል ነው? አይ ሰው ግን ንስሐ ገብቶ ግን ሮብና ዓርብን አብይ ጾም መጾም ቢጀምር ሰየው የሚፈለገው ንስሐ እንድንገባ አይደል? ቢመለስ እኮ የሚለው እኮ ያ ነው በንስሐ ቢመለስ። ስለዚህ ይሄ ሰው ግን ሮብና ዓርብ ዝም ብሎ እያገበሰበሰ ሳያውቀው እለት ተቀም ላይ ደርስበት ነው። ሞቱ እንዳይቀርብበት ራሱ ማዘጋጀት አለበት። ለዛ ነው አሁን ያቀረብኩላችሁ። ንስሐ የምንገባውም ለዛ ነው እንጂ በጥፋታችን ከቀጠልን ግን በበደላችን እዛው ከቀጠልን እዛው በዛው ይሁንን ተመላለሰን እየወደቅን ግን ራሳችን እንደ ጻድቅ እየቆጠርን እንደውም አንዳንዴ ደግሞ እንደ ኃጢአትም ደግሞ ሳንቆጥረው ደግሞ ስንቀር ደግሞ እንጠየቃለን ነው። ስለዚህ በወደቅ ቁጥር ሁሉ ጊዜ ማድረግ አለብን፣ ንስሐ መግባታችን ግድ ነው። ይሄ እንዳንረሳ ነው። ሌላው ይህ መጽሐፍ ባለፈው ነገራችሁ ነበር አይደለ? የቤተክርስቲያናችን አባቶች መመዘኛ ምን እንደሆነ ባለፈው አንስተን ነበር፣ በጨረፍታ አንስቼላችሁ ነበርና ይሄ ነገር አበው ኢትዮጵያውያን ቅጽ 1 ላይ ነው ያለውና ይሄንን በደንብ አክታችሁ ታነቡት መልካም ነው። በጣም ተገቢ የሆነ መጽሐፍ ነው። በተለይ ሁላችንም ስለ ቤተክርስቲያን በተለይ የኢትዮጵያን አባቶቻችን በተመለከተ ያለን ምልከታ ራሱ ልናቃን ነው በእንደዚህ መጽሐፍቶች ስናነብ ነው እና በተቻላችሁ መጠን እንደዚህ መጽሐፍቶች ራሱ ታነቡ መልካም ነው። በተለይ ይሄ የኢትዮጵያ አበው ስነ ጽሁፋዊ ስራዎች ተብሎ ነገረ መለኮታዊ ድርሳናት፣ የመጽሐፍ ቅዱስ አንድምታ ትርጓሜ፣ ድርሳናትና ስብከቶች፣ ገድላት፣ የነገረ መለኮት ስራዎች እና ዜማ፣ ቅኔ፣ የታሪክ ጽሁፎች፣ መጽሐፍተ መነኮሳት፣ ደብዳቤዎችና የእምነት መገለጫዎች እነዚህ ምንድናቸው? የኢትዮጵያ አበው ስነ ጽሁፋዊ ስራዎች ናቸው። ፓቶሎጂ ሲጠና የኢትዮጵያ ቤተክርስቲያን ይህን ጭምር እናካትታለን። እኔ አሁን በጣም አጽንኦት እንድሰጡ የምፈልገው እቺ 1.2 ላይ ያለችዋ የኢትዮጵያ አበው ትምህርት ፓትሮሎጂ መተርጎም ምትለዋን ከገጽ 21 ጀምራችሁ
1.3 ላይ ደግሞ የቤተክርስቲያን አባት የማንነት መመዘኛዎች። አንድ አባት የቤተክርስቲያን አባት ነው የሚባለው ምን መስፈርት ሲያሟላ ነው? እንደ ቤተክርስቲያን ቸርች ፋዘር ብለን የምንጠቅሰው ምን ሲያሟላ ነው? አንደኛ የማይናወጥ እምነትና የቅድስና ህይወት፣ ዘመን ተሻጋሪ አስተዋጽኦና መሰረታዊ ተጽዕኖ። ከዛስ ይህን ሁሉ አድርጎ እንኳን ራሱ ይሄ አባት ትክክለኛ አባት ለመሆኑ መጨረሻ የምታረጋግጥልን ማና? ቤተክርስቲያን። የመጨረሻው ማህተብ የቤተክርስቲያን እውቅና። እዚህ ቸርች ፋዘር ስምለን እኛ ቤተክርስቲያናችን ለማጣቀስ የማይናወጥ እምነትና የቅድስና ህይወት ያስፈልጋል። በነገረ ሃይማኖት ትምህርት በአስተምሮ ላይ ምንም እንከን አልባ መሆን አለበት። በዛ ደግሞ ህይወቱ ራሱ ቅድስና መሆን አለበት። አንድ ከዛ ቀጥሎ ደግሞ ዘመን ተሻጋሪ አስተዋጽኦና መሰረታዊ ተጽዕኖ መፍጠር አለበት። ፌመስ አይደለም እያለን ያለው ትምህርቶቹ፣ ስራዎቹ፣ የሰራቸው የትርጉም ስራዎች በጣም በጣም ጠቃሚ ሆነው ለምዕመናን ብዙ ዘርፈ ብዙ ጥቅም ያላቸው ከመናፍቃን የሚጠብቁበት ሐዋርያዊ ትምህርት የሚያውቁበት መሆን አለበት። በዛ ላይ ይሄ ሁሉ ሆነ እንኳን ሶስተኛ ማን ነው የምታረጋግጠው? የመጨረሻው ማተብ የማን ነው? የቤተክርስቲያን እውቅና። ይህንን በደንብ አክታችሁ ትገነዘቡት ቆንጆ ነው። ከዛ ነው የቤተክርስቲያን አባት አንዱ ሲጠቅስ ዝም ብሎ ብድግ አድርጎ አይጠቅስም ማለት እና ይህም በተለይ የነ ቅዱስ ያሬድ ስራዎችን በደንብ እንታቁና አበው አባቶቻችን እነማን እንደሆኑ በተለይ ደግሞ ዘርዓ ያዕቆብ ላይ ያለን ምልከታም እንዲጠራ ከተፈለገ ይሄ መጽሐፍ በጣም ቆንጆ ነው። አባ ጊዮርጊስ ዘጋስጫ ላይ እሱ የሰራቸው ስራዎች ወርቃማ ዘመን የሚባሉ እና አባ ጊዮርጊስ ዘጋስጫ ዘመን የወርቃማው ዘመን ወርቃማ ደራሲ ነውና እነዚህ መጽሐፍቶች ምር የተካተቱበት ስለሆነ ይሄንን ነገረ አበው ኢትዮጵያውያን የሚለውን ይሄንን መጽሐፍ እንዲኖራችሁ ሳይሆን እንድታነቡት ነው። እሺ መኖርማ መጽሐፉ አለኝ ብሎ እኮ ማን ሊኮፈስ ይችላል። ግን ቢያንስ አትሊስት በቀን እንኳን 1-2 ገጽ እንኳን ብናነብ ቀላል አይደለም። ባገኘው ነው ጊዜ ብናነብ የቤተክርስቲያን አባቶቻችን እንድናቅ ያደርጋል። ሁለተኛ ነገር ማወቅ ያለብን ከውስጥ ወደ ውጭ ነው። አሁን ትልቁ ችግር እኛ ጋር ያለው በተለይ በቲክቶክ መንደር ያለው አበው ያሉትን አገር ውስጥ ያሉትን አበው ሊቃውንት አያውቃቸው። በጣም የሚገርም አያውቅም። የውጭ መጽሐፍቶችን ግን ያውቃል። አባ ጊዮርጊስ ዘጋስጫ ማን እንደሆነ ግን አያውቅም። አደገኛ ነው ይሄ በጣም። አባ ጽጌ ድንግል ማን እንደሆነ ግን አያውቅም። ቅዱስ ያሬድ ማን እንደሆነ ግን አያውቅም። ይሄ በጣም በጣም መታወርም ጭምር ነው። ስለዚህ ነገረ አበው ኢትዮጵያውያን ደግሞ የኢትዮጵያን ፓትሮሎጂ በጣም መታወቅ አለበት። አሁን ብዙ ጊዜዎቻችን ከነዚህ ሁሉ ርቀን እኛ ሞር እውቀታችን ያለው በውጭ ሀገር መጽሐፍቶች ላይ ነው። በቃ በዚህ ላይ ነው እውቀታችን። ከዚህ ውጭ ያ ነገር ማወቅም አንፈልግም። ይሄ ነው የሚጎዳን ነው እኛም ማለት ነው። ስለዚህ ነገረ አበው ኢትዮጵያውያን የሚለው ኢትዮጵያን ፓትሮሎጂ ሁሉም ምዕመን ማወቅ አለበት። መንፈሳዊ ግዴታችሁ መሆኑን ማወቅ አለብን። በዚህ አጋጣሚ ይህን መጽሐፍ ወስዳችሁ በተለይ ደግሞ 3 ሺህ ብር ከፍላችሁ ወስዳችሁ ለሰዎች መድኃኒት መግዛት ላቃታችሁ ሰዎች መድኃኒት እንዲገዛ ምክንያት ስለሆናችሁ እነዚያ ሰዎች አመስግነዋል። እግዚአብሔር ይስጣችሁ፣ ከወዳጅ ጠላት ይጠብቃችሁ ብለዋል። እግዚአብሔር ይስጣችሁ ብለው አመስግነውናል። እናንተ ናችሁ ያደረጋችሁት። እኛ ትራንስፈር ነው ያደረግነው። ያ ምንም ያደረግነው ነገር የለም። እኛ በተለይ በሕክምና የተጎዱ ቤት ተቀምጠው እንኳን መድኃኒት በጣም ተወዶባቸው ያሉ እነዛ ሰዎች እናንተ ይህን መጽሐፍ ማግኝታችሁ ፕላስ ደግሞ ያንን ነገር ደግሞ ለጥቂት ነገር ረባቻቸው። ለሁሉ ማዳረስ አልቻልንም። የቻሉን ያክል ግን ሁሉን ደርሶላችኋል። አንዳንዶቻችሁ ደግሞ አይ እኔ መጽሐፉን ውጭ ሀገር ሳለሁ አይደርሰኝም ግን ይገዛና ይሰጥ ብላችሁ በዚህ መንገድ የለገሳችሁ ሰዎች እግዚአብሔር ይስጣችሁ። በብዙ መንገድ ስለጠቀማችሁ ማለት ነው። ቤተክርስቲያንን ስትሰሩ እንደዚህ ነገር ብትሰሩ ጥሩ ነው። የቻላችሁ ሰዎች በተለይ ይሄ ምግብ ብቻ ለሰው የሚያስፈልገው ልብስ ብቻ ለሚያስፈልገው መድኃኒት ያጡ ሰዎች አሉ፣ መግዣ ያጡ ሰዎች አሉ። እነዚህ እርዳታ ይፈልጋሉ፣ ልገሳ ይፈልጋሉ። በጣም በበሽታ የሚሰቃዩ ሰዎች አሉ፣ በተለያየ በሽታ ምክንያት ማለት በተለይ ወጣቶች ሆነው መድኃኒት መግዣ በጣም የተቸገሩ ሰዎች አሉ። ለዛ ነው ያዋልነው። ምንም አይደለም። እነሱ ደግሞ ሞራላቸው እንዳይነካ እገሌን የሰጣቸው አንላቸውም። በቃ
የሰጣችሁትን እዚህ ሚዲያ ላይ ስለምታውቁ ራሳችሁ ለመልካም ነገር ተጠቀሙበት። በቃ ስለዚህ የተቸገረ ማለት የበዓል ቀን የዶሮ ምናምን የሽንኩርቶች አምጡ ሳይሆን እንደዚህ አይነትም አለ። በቃ አሁን አሳሳቢ ነው። አይታችኋል። አሁን የበዓል ቀን ያለ ዶሮ ማለፍ ይቻላል። አንድ ቀን ክኒን ቢዘሉ ግን አንድ ቀን መድኃኒት ግን ቢዘሉ እንዴት እንደሚጎዱ አስቧቸው። ምን ያክል የጤና ቀውስ እንደሚገጥም አስቡት። ስለዚህ ስንሰራ በአንድ ድንጋይ ሁለት ወፍ እናድርገው። እሺ በአንድ ድንጋይ ሁለት ወፍ አድርገን እነዛም እያገለገለን የተቸገሩትን ለችግራቸው የደረስን ፕላስ ደግሞ ይህን ደግሞ ለነፍሳችን ምግብ ይጠቀምን ብንሰራ ደግሞ ብዙ ስራ እንሰራለን። በቃ ይሄ ልማድ ይዳብር። እሺ ሁሌ ሲሰሩ እንደዚህ ልማድ አዳብሩ። በቃ ተጸድቁበታላችሁ እንጂ በቃ መቸገር ማለት ከልብስ ጋር አታያይዙት። ከሚበላ ከሚጠጣ ከቤት ክራይ ጋር ብቻ አይደለም፣ ከአስቤዛ ጋር ብቻ አይደለም። በዛም በጣም 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 አደገኛ የሆነ ነገር ስላለ ስለዚህ አንዳንዶቻችሁ ይህን በነፃ ሰጣችሁን፣ እነዛን ሰዎች ደግሞ አስፈቅደን ደግሞ ለእናንተ አቀረብ። ለእነዛ ሰዎች ደግሞ ተመልሰን ደግሞ ለተቸገሮች ደግሞ እንደዛ ተደረገ እና ቆንጆ እንደዛ መደረጉ የሚጠቅመውም እንደዛ ነው እና ለወደፊቱም እግዚአብሔር ከፈቀደ አሁን ለገና የምናደርገው ይሄንን ነው። በቃ እንደዚህ መጽሐፍቶች ተቀምጠው እናንተም የተጠቀማችሁ ለእነዚህ ሰዎች ደግሞ እንደዚህ በቋሚነት ደግሞ እናንተ እኔ እረዳቸዋለሁ የምትሉ ሰዎች ካላችሁ ደግሞ ሰየው አርጉላቸው፣ ከጎናቸው ቆሙ፣ ትጠቀሙበታላችሁ። አለቀ። ያለ ማለት በሚያክል ነው። ይሄንን መጽሐፍ አስተዋውቂያችኋለሁ ማለት ነው። የሆነ ጊዜ ደግሞ እግዚአብሔር ከፈቀደልን ደግሞ ወደዚህ መጽሐፍ ደግሞ እንገባለን። ይሄ ኢቮሉሽን የሚለው የተረጋገጠ ሳይንስ ወይስ እምነት ነው የሚለው የዲያቆን ያረጋል አበጋዝ ኢቮሉሽን ተምረናል አይደል? ትዝ ይላችኋል። ምን ኮርስ ላይ ምን ሳብጀክት ላይ ተማረው ትዝ የሚለው ሰው አለ? ኢቮሉሽን ትምህርት ምን ላይ ትዝ ይላችሁ እንደሆነ ሃይ ስኩል ስንማር ምናምን ባዮሎጂ ነው እንጂ ሂስትሪ አይደለም። ባዮሎጂ ላይ እና ባዮሎጂ ላይ በጣም የሚገርማችሁ እነዚህ ትምህርቶች አሉ ስለ ኢቮሉሽን። ሰው ዝንጀሮ መሰል ከሆነ እንስሳ የመጣ ነው ብሎ አይታችኋል እዚህ ጋር። ከዛ በሂደት እንዲየሆነ ሰው የሚል ይህንን አሁን መልክ ያዘ ይዛት ይህን ያደርጋል አበጋዝ ሳይንሱን ዲስፕሩቭ ያደረገው ማለት የምር እንደዛ ነው። እዚህ በሂደት በዝግመተ ለውጥ ቅርጹ እየተቀያየረ ወደዚህ ደረጃ ነው የመጣው። ስለዚህ ለገና እችን መጽሐፍ ደግሞ አብረን በጋራ እንሰራለን አይሻልም? አንቡ ትባሉ ስለማታነቡ በጋራ እያነበብን እንማማር እንጂ ልክ እንደዚሁ መጽሐፍ ማለት ነው። እንደዚህኛው መጽሐፍ እንደዛ ብናደርገው አይሻልም? አንቡ ትባሉ ስለማታነቡ እዚሁ ላይቭ ላይ እየገባ እንደዚህ ብንማማርበት የተሻለ ይመስለኛል። እናንተ ከገዛችሁት ገዝታችሁ ቁጭ ለምታረጉት በቃ ይሄ መጽሐፍ እኮ አለኝ ትሉታላችሁ እንጂ። ስለዚህ አትሊስት እንኳን እዚህ ቁጭ ላይ የተማማርንበት ምን ሄዳ ይሻላል። በሚገባ እዚህ ጉዳይ ላይ እንሄድበታለን። እግዚአብሔር ወደ ሰላም ያድርሰን። አይበቃችሁም ወገን አለ እችን በዛ እንሄድበታለን። እግዚአብሔር ጤናውን ይስጠን፣ የሁላችንም መጨረሻ ያሳምርልን፣ በያለንበት የሚጠብቀን ከምንማረው ትምህርት